በዮሐንስ ራእይ መጽሐፍ ውስጥ ስለ 144,000 ሰዎች መታተም አንብበው ይሆናል። እውነት ነው። ይህ ጥበቃ መቼ እንደሚጀምር ግልጽ ነው፣ ግን መቼ ነው የሚያበቃው? ዛሬ እስኪ በዚህ ምስጢራዊ የጊዜ ሰሌዳና በተለያዩ ተርጓሚዎቹ ዙሪያ በጥልቀት እንነጋገር። እናውቃለን። የራእይ መጽሐፍ 144,000 ሰዎች እንደሚታተሙ ይነግረናል። ነገር ግን ይህ ሂደት መቼ እንደሚያልቅ በትክክል አይገልጽም። ይሄ መቼ የሚለው ጥያቄ ቀላል ይመስላል አይደል? ነገር ግን እመኑኝ፣ ተለያዩ ስነ መለኮታዊ ትርጓሜዎችን የፈጠረ በጣም ቁልፍ ነጥብ ነው። እሺ፣ ይህን የጊዜ ሰሌዳ እንቆቅልሽ ለመፍታት መጀመሪያ በክርክሩ እምብርት ላይ ያሉትን ቁልፍ ቃላትና ምሳሌዎች መረዳት አለብን። ልክ እንደ እንቆቅልሽ ቁርጥራጮች ማለት ነው። የትርጓሜዎቹ ልዩነት የሚመነጨው ከእነዚህ መሰረታዊ ክፍሎች ነውና። እንግዲህ ሁላችንም በአንድ ሐሳብ ላይ እንድንሆን መታተም የሚለው ዋና ጽንሰ ሐሳብ ምንድን ነው? በአጭሩ ይሄ ማለት ተከታታይ አጥፊ ክስተቶች ከመምጣታቸው በፊት ለመከላከያ የሚደረግ መለኮታዊ ምልክት ነው። አሁን የክርክሩ ሁሉ ቁልፍ ነጥብ ይሄ ነው። አራቱ ነፋሳት እና በኤፍራጥስ የተሰሩት አራቱ መላእክት አንድ ናቸው ወይስ የተለያዩ? ለዚህ ጥያቄ የምንሰጠው መልስ አጠቃላይ የጊዜ ሰሌዳውን ሙሉ በሙሉ ይለውጠዋል። አራቱም ዋና ዋና ትርጓሜዎች የተመሰረቱት በዚህ ጥያቄ ላይ ነው። ጥሩ። እንግዲያውስ ያንን ቁልፍ ጥያቄ መሰረት በማድረግ የተነሱትን አራቱን ዋና ዋና አመለካከቶችን እንመልከት። እያንዳንዱ አመለካከት እንዴት የተለየ የጊዜ ሰሌዳ እንደሚያስቀምጥ እንመረምራለን። እነሆ አራቱ መንገዶች ናቸው። እያንዳንዳቸው የራሳቸው አመክንዮና የራሳቸው ተግዳሮት አላቸው። እስኪ ከአንደኛውን ጀምር። የመጀመሪያው አመለካከት ምናልባትም በጣም ቀጥተኛ የሆነውን ድምዳሜ ነው የሚሰጠን። በዚህ ትርጓሜ መሰረት መታተሙ አምስተኛው መለከት ከመነፋቱ በፊት ሙሉ በሙሉ ይጠናቀቃል። የዚህ አመለካከት አመክንዮው በጣም ግልጽ ነው። አስቡት፣ በአምስተኛው መለከት ጊዜ አንበጦች ማህተም የሌላቸውን ብቻ እንዲጎዱ ከታዘዙ፣ ይህ ማለት በዚያን ጊዜ ማን ማህተም እንዳለውና እንደሌለው አስቀድሞ መታወቅ አለበት ማለት ነው። ስለዚህ የመታተም ስራው ከዚያ በፊት ማለቅ ነበረበት። ነገር ግን ይህ አመለካከት አንድ ትልቅ ጥያቄ ያስነሳ። የመታተም ሂደቱ በአንበጦቹ ጥቃት ወቅት እየቀጠለ ከሆነ ገና ያልታተሙትን ነገር ግን ወደፊት የሚታተሙትን ቅዱሳን እንዴት ይለያሉ? ይሄ ለዚህ አመለካከት ትልቅ ፈተና ነው። ሁለተኛው ንድፈ ሐሳብ ደግሞ ይህንን የጊዜ ሰሌዳ ትንሽ ወደፊት ያመጣዋል። በዚህ አመለካከት መሰረት መታተሙ የሚያበቃው ስድስተኛው መለከት ከመሰማቱ በፊት ነው። ይህ አመለካከት የተመሰረተው በአንድ ወሳኝ መላምት ላይ ነው። ይኸውም አራቱ ነፋሳትና በኤፍራጥስ ያሉ አራቱ መላእክት አንድ ናቸው በሚለው። መላእክቱ በስድስተኛው መለከት ጊዜ ስለሚለከኩ የመታተም ስራው ከዚያ በፊት ማለቅ አለበት የሚል ነው። የሚገርመው ይህ አመለካከትም ልክ እንደ መጀመሪያው ተመሳሳይ ችግር ውስጥ ይወድቃል። መታተም በአምስተኛው መለከት ወቅት የቀጠለ ከሆነ ያው የአንበጦቹ ጥያቄ መልስ ሳያገኝ ይቀራል። እንዴት ተታተሙትን እና ያልተታተሙትን ይለያያሉ? ሦስተኛው አመለካከት ደግሞ የመታተም ስራው የስድስተኛው መለከት ጥፋት ከጀመረ በኋላም እንደሚቀጥል ይጠቁማል። ይህ አመለካከት ግን ሁለት ከባድ አመክንዮአዊ ተግዳሮቶች ያጋጥሙታል። አንደኛ፣ መታተሙ ካላለቀ ነፋሳቱ እንዴት ሊለቀቁ ይችላሉ? ሁለተኛ ደግሞ አሁንም ያልተመለሰው የአንበጦቹ ጥያቄ አለ። አሁን ወደ አራተኛውና የመጨረሻው አመለካከት እንመጣለን። ይህ ትርጓሜ ከቀደሙት በጣም የተለየ ነው። ምክንያቱም ችግሩን ለመፍታት መሰረታዊ የሆኑ መላምቶችን ይጠይቃል። የአመለካከት አራት ድምዳሜ የመታተም መጨረሻን በጊዜ ሰሌዳው ላይ በጣም ቀደም ብሎ ያስቀምጠዋል። ይኸውም ከሰባተኛው ማህተም በፊት። ታዲያ ይህ አመለካከት ችግሩን እንዴት ይፈታል? መሰረታዊ ነገሮችን በመለወጥ
በመጀመሪያ አራቱን ነፋሳት ከመላእክቱ የተለዩ እንደሆኑ ያስባል። ከዚህም በላይ መታተም እና በራእይ 10 ላይ የተጠቀሰውን ትንሿን መጽሐፍ መብላት አንድና ተመሳሳይ ስሜታዊ ድርጊት ናቸው ብሎ ይደመድማል። ይህ ሁሉንም ነገር ይለውጠዋል። ነገር ግን ይህ አመለካከት የራሱ የሆነ የጊዜ ቅደም ተከተል እንቆቅልሽ ይፈጠራል። መታተም በስድስተኛው ማህተም ካለቀ እና ስራቸው የሚጀምረው በስድስተኛው መለከት ጊዜ ከሆነ በሁለቱ መካከል ያለው ጊዜ እንዴት ይታያል? ይህ የመጨረሻውን መፍትሄ የሚጠይቅ ጥያቄ ነው። ታዲያ የአመለካከት አራት የጊዜ ክፍተት ችግር እንዴት ይፈታል? መልሱ ያለው ራእይን በምናነብበት መንገድ ላይ ነው። የዚህ እንቆቅልሽ መፍትሄ ትረካ ድግግሞሽ በሚባለው ጽንሰ ሐሳብ ውስጥ ነው። ይኸውም መታተም እና መጽሐፉን መብላት በጊዜ ቅደም ተከተል የተቀመጡ ሁለት የተለያዩ ክስተቶች አይደሉም። ይልቁንም ለአንድ ወጥ ክስተት የተሰጡ ሁለት የተለያዩ ገለጻዎች ናቸው። አንዱ ስለ ጥበቃ ሲናገር፣ ሌላኛው ደግሞ ስለ ተልእኮ ይናገራል። ስለዚህ መቼ ለሚለው ጥያቄ መልስ ስንፈልግ ቁልፉ ያለው በራእይ መጽሐፍ አወቃቀር ላይ ነው። ታሪኩን እንደ ቀጥተኛ የጊዜ መስመር ነው የምናየው ወይስ ዋና ዋና ጭብጦችን በተለያዩ መንገዶች የሚደግም ዑደት ነው? ምርጫው እዚህ ላይ ነው። እናም ይህ ትንታኔ አንድ ትልቅ ጥያቄ ጥሎልን ያልፋል። ይህ ጥያቄ ከዚህ ስፔሲፊክ ክርክር አልፎ አጠቃላይ የትንቢት ትርጓሜን ምንነት ይመለከታል። ትንቢት እንደ መስመር የተቀመጠው ወደፊት ክስተት ነው ወይስ እንደ ተደጋጋሚ ንድፍ የሚገለጥ እውነት? ይህ እንድናስብበት የሚጋብዝ ሐሳብ ነው።